እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልላት ቻልኩኝ? እንዴት ሊሆን ይችላል እኮ? እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምናታል። በቃ እስከዛሬ መተህ ቤት አንኳኩተህ መተህ ካንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤት አንኳኩተህ የመጣው አንተ ነህ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠ መልስ ነው። አሁንም እነሱ ያ ምን ጠይቅ ጥያቄ ፍቃደኛ ነው ወይ ከሩታ ጋር በመሆን ከኔ ጋር በመሆን እሷም እያለች ነበር። አንተም መልስክ በሰዓቱ አዎ ካንቺ ጋር ነው መኖር ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይ ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ነው ካንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጥን የነበረው። እኔ ጋር ያለው እውነት ባጭሩ ይሄ ነው። ሩታዬ ማውራት የምትፈልጊው ነገር ካለ በዩ። እኔም ደግሞ ሩታንም አግዤ የሆነ ነገር እያደረኩ የነበረው ካንተ መልስ እየሰማሁ ስለነበረ ነው። ይሄ ነገር ደግሞ እንደሆንኩኝ ታውቃለህ። ስላደረኩሽም ነገር ስለበደልኩሽም ነገር ይሄ ነገር የለም። እሺ በራሴ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን የእናንተን ፍላጎት የእናንተን ሐሳብ ብቻ ለምን እየተከተልኩ ነበር? ለዚህ ጥያቄ መልስ አለ? ቆይ አንቺ ታወሪያለሽ ራስሽን ለሱ ልጠይቀው። መልስ አለ ለዚህ ጥያቄ? ሁሉም ነገር መልስ አለኝ። በመጀመሪያ ደረጃ ሁሉም ነገር መልስ አለኝ። ይሄ ሁሉ ነገር ስናደርግ እኛ ሶስታችን ከቤት ጨርሰን ነበር እየመጣ የነበረው። ያ ሁሉ ነገር ደግሞ ሲፈጠር አንተ ነው ገብቷል። ያ ሁሉ ነገር ግን እያደረግን የነበረው ካንተ ሐሳብ ተነስተን ነው። አልፈልግሽም እያልካት ስለነበረ ያንተን ሐሳብ ለመቀበል ሄርሜላ ካሁን በኋላ አጠገብህ እንዳትደርስ ብዙ ነገር እያደረግን ነበር። ይሄም አይቀር ነገር ግን ደግሞ ያ ሁሉ ነገር እያደረግን የነበረው ያንተ ሐሳብ ተቀብለን ነው። በራሳችን ፈጥረን ምንም ያደረግነው ነገር የለም። አሁንም በተደጋጋሚ ቤት ትመጣ ነበረ። ምን የሚሉ ጥያቄዎችን የመጠየቅ ሐሳቦች ነበሩ። ይሄ ጥያቄ ላነሳ የቻልኩት ከምን አንፃር ነው? እሱ አልችልም፣ ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ በጣም እንደጎዳውሽና በጣም እንደጸጸተኝ ልነግርሽ ፈልጋለሁ እያልኩ በተደጋጋሚ ትነግረኝ ነበረ። ደግሜ ጠይቅህ ነበር። ስለዚህ አንተ እርግጠኛ መሆንህን ሳቅ በቃ ከህይወታችን መውጣት ያለባቸውን ሰዎች እናስወጣና አብረን መሆን እንችላለን። ልጄም ያላባት አያድግም። እኔም ህይወቴን ቤቴን በስነ ስርዓት መብራት እንጀምር። አንተ ሐሳብ አንተም በቃ ከዚህ በኋላ መኖር እንዳለብን ስትነግረኝ እኔም ለሷ አብረን ሄደን አንተም ብትሆን አብረን ሆነን ከኛ ህይወት እንድትወጣ ነገርናት። ይሄ ነው እንግዲህ ሐሳቡ እንጂ እቺውን ነገሮች ምናምን እኔ ማስተዋወት አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ ይኸውልህ አንተ እንደዛ ሆነ ስትመጣ ነበር ማሞ ነበረ እንዳሉትም ደግሞ እኔም ከዛ በፊት የሚፈጠሩት ነገሮች ማስተዋወስ አልቻልኩም። ለየትኛውም ነገር እኔ አለሁኝ አይደል በህይወት እኔ ምላሽ መስጠት እችላለሁ። ስለዚህ እኔ ማስተዋወስ አልቻልኩም። ያደረጋችሁት ነገር በሙሉ እኔ ጋር ምንም አይነት እንትን የለውም እያልኩኝ ነው። ስለዚህ ለዚህ ነገር ምላሽ አላችሁ ወይ ምን ሆኜ ነው የሚለውን ነገር ነው ማወቅ የፈለኩት። ገባሽ? አሁን ከሰዓት ሄርሜላንም ቀጥሬያታለሁኝ። ለምን ዛሬ ሁሉም ነገር ተፈቶልኝ ሁሉም ነገር አውቄ እኔም መምረጥ ያለብኝ ነገር ምን ጥያቄ እየፈጠረብኝ ያለው ነገር ይሄ ነገር ምንድነው? እሺ የተፈጠረብኝ ብዬ አምኜ ልቀበል ወይንስ እሺ ማን ነው ብዬ እንትን ልበል? ምክንያቱም ያኔ መተህ ቤት አንኳኩተህ እንደዚህ ወሬዎችን ስታወራና ዛሬ አላቅም ከነ አካቴው ስትል እንዴት እንደዚህ ትላለህ ብለን መጠየቅ የሆነ ሰው በጣም እየዋሸኝ እንደሆነ እየተሰማኝ ነው ያለው። ስለዚህ እናንተ ጋር ውሸት እንዲኖር አልፈልግም። ሩታ እኔ ለኔ ትክክለኛውን ነገር ነግረሽ ይቅርታ ብትቀበይኝ እቀበልሻለሁ፣ ይቅርታ ብትጠይቂኝ እቀበልሻለሁ። ትክክለኛው ነገር ካለ ማለት ነው። አዎ አይ ምንም ነገር የለም ብለሽ ደግሞ አንተም ኤፍሬምም አንቺም እንደዛ የምትክዱ ከሆነ ደግሞ ችግር የለውም። ከሄርሜላ ደግሞ ያለውን እውነት እሺ፣ ለማንኛውም ፋሚሊዎቼ እውነት ይዘገያል እንጂ መውጣቱ አይቀርም። አንድ ቀን ሁለት ቀን ሶስት ቀን ሊያደር ይችላል። ያንዳንዱ ነገር እኔ ደርስበታለሁኝ። ግን አሁን ላይ ምንም ነገር አላደረግንም ምንም አላጠፋንም እያሉ እውነታውን የደረስኩበት ቀን ግን የማይሆን ነገር ነው የሚፈጠረውና እንዳውም አሁን ላይ ጥፋታቸውን አምነው ይቅርታ ቢጠይቁ ይሻል ነበር። ማንም ሰው ሩታም